እኔ ይሄንን በደንብ ጮክ ብዬ በደንብ አስረግጬ ነው መናገር የምፈልገው አንድ ሰው ለማግባት ከወሰነ ትዳር ውስጥ ከገባ በኋላ ኢትስ ኦቨር ሌላ ሴት የለችም በፍጹም የለችም ሌላ ሴት በፍቅር ግንኙነት እሷም ይሄንን ሰው ለማግባት ከወሰነች በኋላ አይዱ ካለች በኋላ ኪዳን ውስጥ ገብተዋል ኪዳን ውስጥ ከገቡ በኋላ ሌላ ወንድ በፍቅረኛነት ሊታሰብ አይችልም በፍጹም ይሄም መሰለሽ በህግ ብቻ ሳይሆን ህግም ያስጠይቃል ግን በህግ ብቻ ሳይሆን እግዚአብሔር ራሱ አይለቀው ምክንያቱም ኪዳን ቃል ኪዳን ገብቷል እሷ የሱ ልትሆን እሱ የሷ ሊሆን ቃል ኪዳን ገብተዋል በእግዚአብሔር ፊት ኪዳን ገብተዋል በየትኛው ሃይማኖት ቢሆን ስለዚህ ያንን ካደረገ በኋላ እሷን ቤት አስቀምጦ ወደ ሌላ ሴት የሚሄድና የሚቀብጥ ከሆነ በራሱ ላይ ነው የሚፈርደው it's impossible በፍጹም አይፈቀድ ማለት impossible ስለሽ አያረጉትም ማለት አይደለም ያረጉታል ግን በፍጹም መደረግ የሌለበት ነገር ነው ይሄን በጣም ስትረስ አድርገን መናገር አለብን አንደርስታንድ ማድረግ አለበት ትውልዱ ትዳር ውስጥ ገባህ አለቀ ሌላ ሴት የለችም እኔ ራሴ ልንገርሽ በትዳር በኖርኩባቸው ዘመናት ከአንዲት ሴት ጋር ለብቻዋ ሻይ ጠጥቻለሁ ብቻዋን የሆነች አንዲት ሴት ጋር ቁጭ ብዬ ሻይ ጠጥቻለሁ ምክንያቱም ትዳር ነው ለጓደኛሽ ለትዳር ጓደኛሽ ታማኝ መሆን አለብሽ እና ይሄንን እንዴት ትውልዱ ሚስ አንደርስታንድ እንዳደረገ አላውቅም ማን ነው ይቻላል ያላቸው ሚስት አስቀምጦ ሌላ ሴት ጋር መሄድ ማን ነው ይቻላል ብሎ የነገራት ሌላ ወንድ ጋር መሄድ ትችላለሽ ብሎ የነገራት ማን ነው አይቻልም በፍጹም በህሊና በእግዚአብሔርም ፊት አይቻልም ለዚህ ነው ትዳርን የሚያፈርሰው ይሄ ነው እና ትዳር ውስጥ ከመግባታቸው በፊት ለአንዲት ሴት ታማኝ መሆን ካልቻለ ባያገባ ጥሩ ነው እሷም ለዛ ወንድ ታማኝ ልትሆን ካልቻለች አታግባ ካገባች ግን የሱ ነች አለቀ እሷ የሱ ነው የሱ ነች እሱ የሷ ነው ታማኝ ሆኖ ነው መኖር ያለባቸውና በየትኛውም ሎጂክ ኤክስፕሌን ልታደርጊዋችም ሰዎች በኪዳን ትዳር ውስጥ ከገቡ በኋላ በአእምሯቸው ውስጥ እንኳን ሐሳቡ እንዲመጣ መፍቀድ የለባቸውም ከዛ ይሄንን በኃይል ስትረስ ማድረግ አለብን መግባባታቸውን ካስተካከሉ ከተደማመጡ ከተጋገዙ ኮምፓቲብል ከሆኑ እሱ ለሷ ታማኝ ከሆነላት እሷ ለሱ ታማኝ ከሆነችለት ትዳራቸው ይሰራል ተውቧል ፈረንጆቹም እንኳን በእግዚአብሔር የማያምኑት ፈረንጆች ራሳቸው ከህሊና የተነሳ ይጠይቁሻል ጣትሽ ላይ ቀለበት ካየ ኢንትረስትድ ሆኖ ባንቺ ከዛ ይጠይቃል you married ይልሻል yes ዲው ዘጋ ቆማል ጨዋ ሰው ከሆነ ኢቭን መንፈሳዊ ህይወት ከሌለው ግን ጨዋ ሰው ከሆነ አግብቻለሁ አዎ ባለ ትዳር ነው ካልሽ በኋላ እዛች ጋር ቆማል መሆን ያለበት እንደዛ ነው ኪዳን ነው ኪዳን መከበር አለበት በህሊናም በሰውም በእግዚአብሔርም ፊት እሱ በጣም መከበር አለበት ይሄንን እንግዲህ በተወሰነ ደረጃ በተወሰነ ግልጽነት ነው ለናወራ የምንችለው ደግሞ ልጆች እንዳያዩት ስለሚያዩት ሊያዩት ስለሚችሉ ግን ምንድነው 80% ሴቶች እርካታን አያውቁትም የሴክሹዋል እርካታን አያውቁትም የክላይማክስ ኦርጋዝምና የሚባል ነገር አያውቁትም ለምንድነው አሁን ይሄንን ለማስተካከል ይሄም ከተስተካከለ ትዳር በጣም ውብ ይሆናል ይሄን ለማስተካከል ደግሞ ምንድነው መሆን ያለበት ወንዱ የፍቅር ግንኙነት በሚያረግበት ጊዜ ስለሷ ነው ማሰብ ያለበት ስለሷ እርካታ ነው ማሰብ ያለበት ስለሷ አይደለም ከሷ ደስታ በኋላ ነው የሱ ደስታ መምጣት ያለበት አሁን በፍቅር ግንኙነት ዝግጅት አለ አይደለም ይሄ አሁን ለምሳሌ ለወንድ ድንገት ተነስቶ ከዛ ሴክሹዋል ነገር አድርጎ መተኛት ይችላል ለሷ ግን እንደዛ አይደለም ለሷ ረጅም ፕሮሰስ ነው ዝግጅት ትፈልጋለች ወሬ ትፈልጋለች ከዛ ቀስ ብሎ ተዘጋይቶ ነው እዛ ውስጥ መግባት የምትፈልገው እርካታ የምታገኘው በዛ መንገድ ነው እና እሷን ማዘጋጀት መቻል አለበት አሁን በጣም ያበሳጫቸው ነገር ሴቶች ምንድነው ወንዱ አለ ማታ መኝታ ቤት ይገባሉ የሚያረጋውን ያረጋል ከ5 ደቂቃ በኋላ ሲያንኮራፋ ትሰማዋለች እሷ እንቅልፍ አልወሰዳት
ምንም እርካታ አላገኘችም እንቅልፍ አልወሰዳትም እሱ ሰውነቱ ሪላክስ አድርጓል ተኝቶ ይያንኮራፋ ነው ያበሳጫታል ግን ገና ግንኙነቱን ሲያስበው ስለሱ አይደለም ማሰብ ያለበት ስለሷ ነው እሷን እንዴት ደስ ላሰኛት እሷን እንዴት ማርካት ይችላል እሷን እንዴት ደስ ማሰኘት ይችላል ብሎ ከጀመረ እሷ ደስተኛ ሆና ከዛ እሱ ደግሞ ደስተኛ ይሆናል ያለበለዚያ በቃ ነገር አለሙን ተጣላዋለች አትፈልግም አይወድ እንትን ላይ ካውንስሊንግ ያገጥሞሽ አያውቅም እኔ ወንዶች መተው እሺ አትልም ምናምን ይሉኛል እሺ ማትለው ለምንድን ነው ናቹራል ነው መጽሐፍ ቅዱስም አትከላከሉ ይላል ግን ምንም የራሱን ነገር አድርጎ ከዛ እሷን እንቅልፍ የሚነሳት ከሆነ እንቢ ማለት ትጀምራለች ትጠላዋለች ነገሩን ትጠላዋለች ሰውየውን ባትጠላው ስለዚህ አንዱ ደግሞ መስተካከል ያለበት ሰዎች ትዳራቸውን ለማሳመር መጽሐፍ የሚያንብቡ ካውንስለርም ጋር ይሄዱ ከዛ እሱ ስለሷ ስሜት ነው መጀመሪያ ዓላማው መጀመሪያ እሷን ደስ ማሰኘት ነው እሷን ደስ ካሰኘ በኋላ ነው እሱ የእሱ እርካታ መምጣት ያለበት ሌሎች ችግሮች ካሉ የጤና ችግሮች ካሉ መታከም ያስፈልጋል እና ይሄንን ማስተካከል ያስፈልጋል አሁን ሱሶችን ስናነሳ ለምሳሌ ጫትን እናንሳ ጫት የሚቀሙ ባሎች አሉ ብዙ ጫት ካቲኖን የሚባል ኬሚካል ነው ያለው ውስጡ እና ካቲኖን የአንፌታሚን የሚባል መድኃኒት አለ ከሱ ጋር ስትራክቸሩ የኬሚካል ስትራክቸሩ ከዛ ጋር በጣም ይመሳሰላል ካቲኖን አምሮሽን ያነቃል መጀመሪያ ያነቃል ከዛ ይቆይና ያወርዳል ሚርቃና የሚባለው ነው ስለዚህ አምሮ ማንቃት አቅማለው ኮንሰንትሬት እንድታደርግ ያደርጋል ከዛ ደግሞ እሱ ሲጠፋ በጣም ድካም ነው የሚመጣው ልክ እንደዛው ትዳር ውስጥ ጫት ካቲኖን ሊቢዶ የሚባለው ነገር ይጨምራል ፍላጎትን ይጨምራል የሴክሹዋል ፍላጎትን ይጨምራል በጣም ሳይኮሎጂ አንድ ቀን አንዱ ለሆነ ኮርስ ነው እሱ ነበር ያጠናሁት መርካቶ ሁሉ ሄጄ ዳታ ሰብስቤያለሁ እና ፍላጎትን በጣም ይጨምራል አቅምን ግን ይገላል ተመልከጂ ፍላጎት በጣም ሃይ ከዛ ግን ፐርፎርም ሊያረክ ሲል የለም ኢምፖተንት ነው የሚሆነው በጣም ይገላል ስለዚህ ትዳር ውስጥ ጫትን አስገቢና ይሄው ፍላጎት አለ አቅም የለም ስለዚህ ለምንድን ነው ጫት የሚቀመው ሰው እሺኛ አሁን ለጥናትና ብለን ድሮ አቃምን አሁን ቤት ውስጥ ፈርሾ ይሄ ሃይማኖታዊ ጉዳይ የሚያደርጉትን አልነካም ግን ቤት ውስጥ ጫት ገዝቶ መቀመን አመጣው በዛ እድሜ ምንድነው የሚፈልገው ከጫት እና ያስቱ ጌት ሪድ ኦፍ ኢት ይሄን ማስወገድ አለበት አልኮልን ተመልከች አልኮል እስከ ተወሰነ ጊዜ ድረስ ጥሩ ነው ግን አስቲሙላንት ይሆናል ከተወሰነ በኋላ ግን ይገላል አሁን ፍላጎት ውስጥ ስለዚህ ለትዳር ውስጥ አይሰራም ማለት ነው በዚህ ላይ የምትሰሪያቸው ስህተቶች ጠጥተሽ እኔ አልጠጣም ማልጠጣው በቃ በሃይማኖተኛ ነኝ እኔ አልቀምስ ምናም ብዬ አይደለም አንዷን ስጠጣት ሁለተኛዋን እጠጣታለሁ ከዛ ሶስተኛዋን እጠጣታለሁ ከዛ እማረጋውን ነገር የማላውቅበት ደረጃ ላይ ደርሳለሁ ነገ ምጸጸትበትን ነገር አድርጋለሁ ስለዚህ አልኮልን አቮይድ ማድረግ ከተጠጣም በጣም በጥንቃቄ በጣም ሊሚትድ ተደርጎ መጠጣት አለበት ሲጋራ የሚያጨሱ ሰዎች አሉ በኃይል ይረብሻል ትዳሩ ሲጋራ በጣም ይረብሻል እኔ ድሮ እኔ ሳላጨስ የምታጨስ ገርልፍሬንድ ነበረች እና በኃይል ነው የሚረብሸው ግንኙነቱስ በጣም ይረብሻል እሱም ማወቅ አለባቸው ሌላው መሰለሽ ፖርኖግራፊ አዲክሽን አለ የወሲብ ፊልሞችን ማየት መለማመድ ቢሮ ውስጥ ምን ውስጥ የወሲብ ፊልሞችን ከፍቶ ማየት እነሱን ማየት እሱ ምን ያደርጋል መሰለሽ የወሲብ ፊልምን የሚያዩ ሰዎች እዛ ቪዲዮ ላይ የሚሆነውን ይሆናል ቤት ሲመጣ ወይም ገርልፍሬንዱ ጋር ሲሄድ አይችልም ማድረግ ይገለዋል ሰው ለምን ይገለውን ነገር ያደርጋል ገብቶሻል አሁን ቪዲዮ አዲክትድ ሲሆኑ እሱን እየከፈተ ያለ ሴትየዋ እንዳለች ስትመጣ ሊነካት አይችልም አቅም የለውም ይሄም አዲክሽን ነው ስለዚህ እነዚህን አዲክሽኖች ጫትን አልኮልን ሲጋራን የፖርኖግራፊ አዲክሽንን
ለትዳር ብቻ ሳይሆን ለህይወት በአጠቃላይ ለህይወት እነዚህ ነገሮች አቮይድ ማድረግ ይጠቅማል። ለትዳር ደግሞ እነዚህን ካስወገድሽ ከትዳርሽ ውስጥ ከተወገደለት ያ ሰው ጤናማ በቃ ንጹህ የሆነ ደስታ ይኖረዋል እንጂ ፖርኖግራፊ አይቶ መጥቶ እዚህ ጋር ላድርግ ቢል አይችልም። ጫት ገዳይ ነው፣ አልኮሉ ገዳይ ነው፣ ፖርኖግራፊው ገዳይ ነው። እነዚህን ማስወገድ ለትዳር እጅግ በጣም ያስፈልጋል።